በ6 ቢሊዮን ወደ ጠፈር ጉዞ እውነት ጠቅላዩ ወደ ናሳ ይሄዳሉ? ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ጉዞ በማድረግ ለዓለም ሕዝብ የሰላም ጥሪ ሊያቀርቡ ነው። የሰላም ጥሪውን የሚያቀርቡት ደግሞ ጠፈር ላይ በመሆን ነው። ጠፈር ላይ ሆነው የሰላም ጥሪ በማቅረብ ለዓለም ሕዝብ ሰላም፣ ፍቅር እንዲሁም አንድነትን ይሰብካሉ ተብሏል። ላለፉት 7 ዓመታት በጦርነት ውስጥ ሀገራቸው ተዘፍቃ የምትገኘው ኢትዮጵያ ለዚህ ለጠፈር ጉዞ ምናልባትም 6 ቢሊዮን ብር ልታወጣ ትችላለች የሚል መረጃም እየወጣ ይገኛል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናሳ ላይ ሆነው የሰላም ጥሪ ሲያቀርቡ ኢትዮጵያ ሰላም ትሆን የሚለው የብዙዎችን ቀልብ ስቧል። 6 ቢሊዮን ብር ለጠፈር ለማውጣት የተዘጋጀችው ኢትዮጵያ በአሁኑ ሰዓት በርካታ የጤና ባለሙያዎች የደሞዝ አነሰኝ ጥያቄ ተቃውሞ ላይ ይገኛሉ። እስካሁን ድረስ በታሪክ የየትኛውም ሀገር መሪ ወደ ጠፈር ጉዞ አላደረገም። በዓለም ላይ ብዙ ሀብት ያላቸው የነ አሜሪካ፣ የነ ቻይና፣ የነ ጀርመን፣ የነ ጃፓን፣ የነ እንግሊዝ የመሳሰሉት ከፍተኛ ኢኮኖሚ ያላቸው ሀገራት መሪዎች እንኳን ወደ ጠፈር ጉዞ አድርገው አያውቁም። በጠፈር ላይ የተራቀቀ ችሎታና አቅም ያላቸው የአሜሪካ መሪዎች፣ የቻይና መሪዎች፣ የሩሲያ መሪዎች ያላደረጉትን ጠቅላይ ሚኒስትር አብይ አህመድ ወደ ህዋ በመጓዝ የራሳቸውን አዲስ ታሪክ ሊጽፉ ነው ተብሏል። የአረብ ሀገራት መሪዎች እንኳን ወደ ጠፈር እንጓዝ ብለው እስካሁን ድረስ እቅድ አልያዙም። ነገር ግን ለሳይንስና ለቴክኖሎጂ ልዩ ፍቅር አለኝ የሚሉት ጠቅላይ ሚኒስትሩ ወደ ጠፈር ተጉዤ ህዋን በተወሰነ መንገድ ብቃኘው ምን ችግር አለው ብለው ያሰቡ ይመስላል። ወደ ጠፈር ጉዞ ያደረጉት ግለሰቦች ቁጥር 721 ነው። 721 ግለሰቦች ወደ ጠፈር ያቅኑ እንጂ ብዙዎች የጠፈር ተመራማሪዎች ናቸው። አንዳንድ እጅግ ባለሀብት የሆኑ ግለሰቦች፣ ሙዚቀኞችም ወደ ጠፈር ጉዞ አድርገዋል። ግለሰቦቹ ወደ ጠፈር ጉዞ ቢያደርጉም በሀብት ደረጃ ቢሊዮነር በመሆናቸው ነው። የጠፈር ተመራማሪዎች በብዛት ወደ ህዋ ቢጓዙ ብዙም አያስገርምም። ባለሀብቶችም ወደ ጠፈር ቢጓዙ ያን ያህል አያስገርምም። ምክንያቱም ባለሀብቶቹ ቢሊዮነር በመሆናቸው። በሌላ በኩል የጠፈር ተመራማሪዎች ደግሞ ስለ ዓለም ለመመራመርና ለማጥናት መጓዝ ግዴታ ስለሆነባቸው ነው። ሙያቸውም በመሆኑ ይጓዛሉ። አንድ ፖለቲከኛ፣ አንድ የደሃ ሀገር መሪ ወደ ጠፈር ሊጓዙ ነው መባሉ ግን ብዙዎችን የሚያስገርም ዜና ይሆናል። እውነት ጠቅላይ ሚኒስትር አብይ አህመድ 6 ቢሊዮን ብር አውጥተው ወደ ህዋ ይጓዙ ይሆን የሚለውን ወደፊት የምናየው ይሆናል። በአሁኑ ሰዓት ብዙዎችን እያነጋገረ የሚገኘው እንዴት አንድ በድህነት ውስጥ የምትገኝ ሀገር ለዛውም መምህራን፣ የጤና ባለሙያዎች የመሳሰሉት ባለሙያዎች ደመወዝ አንሷቸው በኑሮ ውድነት እየተሰቃዩ ሳለ መሪያቸው ደፍረው ወደ ጠፈር ሊጓዙ አሰቡ። የአሜሪካ፣ የቻይናና የሩሲያ መሪዎች እንኳን ያላሰቡትን እያስባለም ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ጉዞ ሊያደርጉ ነው የሚል መረጃ ከወጣ በኋላ አንድ ሰው ወደ ጠፈር ጉዞ ሲያስብ ምን ያህል ወጪ ሊያወጣ ይችላል የሚለው መረጃ በስፋት በማህበራዊ ሚዲያዎች ላይ እየተዘዋወረ ይገኛል። ወደ ጠፈር ለመጓዝ ምን ያስፈልገዋል የሚለውንም በቅድሚያ እንመልከት። የመጀመሪያው ነገር ISS ወይም ኢንተርናሽናል ስፔስ ስቴሽን ያስፈልጋል። ይህ ቀዳሚው መስፈርት ነው። የሚያስገርመው ነገር ወደ ጠፈር ጉዞ ማድረግ የሚፈልግ ሰው ጉዞ ከመሬት ጀምሮ ከ6 ሰዓት እስከ 24 ሰዓት ይፈጅበታል። ትንሹ ጠፈር ላይ ለመቀመጥ ደግሞ ከ8 እስከ 10 ቀን የሚፈጅ ሲሆን ትልቁ ደግሞ 1 ወር ይሆናል። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ጠፈር ላይ 10 ቀን ለመቆየት ይፈልጉ ይሆን? 1 ወር የመቆየት ሐሳብ ይኖራቸው ይሆን? እስካሁን ድረስ የታወቀ ነገር የለም። የሚገርመው ነገር አሁን ላይ 4 ድርጅቶች ሰዎችን በቱሪስትነት ወደ ጠፈር እየወሰዱ ይገኛሉ። ጠቅላይ ሚኒስትር አብይ አህመድም የመጀመሪያው ፖለቲከኛና የአንዲት ደሃ ሀገር ቱሪስት በመሆን ጉዞ ያደርጋሉ ተብሎ ይጠበቃል። 4ቱ ቱሪስትን ወደ ጠፈር የሚወስዱ ድርጅቶች ስም: አንደኛ አክሲየም ስፔስ USA፣ ሁለተኛ ስፔስ ኤክስ USA፣ ሶስተኛ ሮስ ኮስሞስ ራሽያ፣ አራተኛ ስፔስ አድቬንቸር USA፣ ወደፊት ደግሞ ብሉ ኦሪጂን USA፣ ጃፍ ቤዞስ ተቋም ቨርጂን ጋላክቲክ USA፣ ሪቻርድ ባርንሰን ተቋም ይሆናሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ በየትኛው ተቋም ወደ ጠፈር እንደሚጓዙ የታወቀ ነገር የለም። ለመሆኑ አንድ ባለሀብት ወይም ብዙ ገንዘብ ያለው አርቲስት አሊያም ስፖርተኛ ወደ ህዋ ቢጓዝ ምን ያህል ወጪ ያወጣል? የብዙዎች ጥያቄ እንደሚሆን ምንም ጥያቄ የለውም። እኛም ምን ያህል ወጪ ባለሀብቶች ወይም ባለሀብት ነን ብለው የሚያስቡ ግለሰቦች ሊያወጡ እንደሚችሉ እዚህ ላይ እንመልከተው። አንድ ግለሰብ ወደ ጠፈር መጓዝ ከፈለገ ስንት ብር ያስፈልገዋል? ወይም እነዚህን ድርጅቶች ስንት ዶላር ተቀብለው ሰውን ወደ ጠፈር የሚልኩት ሲባል ደግሞ ከነ ምግብ፣ ከነ ትምህርቱ፣ ከነ ሜዲካል ከቨሩ፣
ከነ ሁሉም ነገር ቪአይፒ ትሪትመንትን ጨምሮ አሁን ላይ ለአንድ ሰው ወይ ፐር ፐርሰን 55 ሚሊዮን የአሜሪካ ዶላር ሲሆን ወደ ብር ሲመነዘር ደግሞ በባንክ ምንዛሬ 6 ቢሊዮን 875 ሚሊዮን የኢትዮጵያ ብር ይሆናል። ነገር ግን እነ ኤለን ሙስክ ወደፊት በአንድ ሰው ከ5 ሚሊዮን ዶላር እስከ 20 ሚሊዮን ዶላር ለማስከፈል ብዙ ስራ እየሰሩ ሲሆን ይህንንም ነገር እውን የሚሆነው በሚቀጥሉት 10 ዓመታት ወይም ከዚህ ቀደም ባሉት ዓመታት ነውም ተብሎ ተነግሯል። ለ14 ቀን ወይም ለአንድ ወር ወደ ጠፈር 6 ቢሊዮን 875 ሚሊዮን የኢትዮጵያ ብር ከፍለው መሄድ የሚፈልጉ ካሉም ከላይ ያሉትን ድርጅቶች ማናገር ይችላሉ። ጠቅላይ ሚኒስትር አብይ እውነት እንደተባለው ወደ ህዋ ይጓዙ ይሆን? ወደፊት የምናየው ይሆናል። እስካሁን ድረስ ግን ጠቅላይ ሚኒስትር አብይ ወደ ጠፈር እንደሚጓዙ የሚገልጽ ሶስተኛ ወገን አልተገኘም። በመንግስት መስሪያ ቤቶችም እስካሁን ድረስ የተገለጸ ነገር የለም። ወደ ጠፈር ጉዞ የሚያደርግ ሰው መጀመሪያ ልምምድ ማድረግ አለበት። ከዚህ በተጨማሪ ስፖርት የሚሰራ መሆን አለበት። የአሜሪካ ህግ ጠፈርተኞች ስልጠና ወስደው እንዲጓዙ ያስገድዳል። በቅርቡ 6 ሴቶች ወደ ህዋ ለመጓዝ አስበዋል። ከነዚህ ግለሰቦች ውስጥ በቢሊዮነሩ ጄፍ ቤዞስ የህዋ ቱሪዝም ሮኬት ወደ ህዋ ከሚያቀኑ መካከል የጄፍ ቤዞስ እጮኛና የሲቢኤስ ፕሮግራም አቅራቢ ጌል ኪንግ ትገኝበታለች። ዝነኛዋ ኬቲ ፔሪም ከ6ቱ ውስጥ አለችበት። የኒው ሼፐርድ ተጓዥ የሆኑት 6ቱ ሴቶች ወደ ጠፈር ከመጓዛቸው በፊት ከ2 ቀናት በላይ የአካል ብቃት እንቅስቃሴ፣ የአደጋ ጊዜ ዝግጁነትና በዜሮ ስበት ከባቢ ውስጥ የመንቀሳቀስ ስልጠና ወስደዋል። 2 ሰዎች በጉዞው ድጋፍ ለመስጠት አብረዋቸው ይጓዛሉ። የግል ተቋማት በህዋ ቱሪዝም መግባት የከባቢ አየር ብክለትን እንደሚያስከትል ባለሙያዎች ይናገራሉ። ፕሮፌሰር ብራያን ኮክስ በበኩላቸው የሰው ልጆች ስልጣኔ ከመሬት ባሻገር ህዋንም ያማከለ መሆን አለበት ይላሉ። የአትሞስፌር ኬሚስትሪ ባለሙያ ፕሮፌሰር ኦሊዊስ ማሪስ በበኩላቸው ናይትሮጂንን ወደ ናይትሮጅን ኦክሳይድ የሚለውጠው ጉዞ ዓለም ከመጠን በላይ እንድትግል የሚያደርገውን ግሪንሃውስ ጋዝ መጠን የሚጨምር ነውም ይላሉ። ከባቢ አየርን ኬሚስትሪ ያዛባል፣ የኦዞን ሽፋንን ያሳሳል፣ ከባቢ አየርን የሚጎዳ ደመና እንዲፈጠርም ያደርጋል ሲሉ ያስረዳሉ። ብዙ ሮኬት ከምድር በተወነጨፈ ቁጥር የኦዞን ሽፋን እንደሚሳሳ ባለሙያዎች ይናገራሉ። የህዋ ቱሪዝም እጅግ ውድ ስለሆነ ለብዙዎች ተደራሽ አይደለም። ብዙዎች እንቁላል መግዛት አቅቷቸዋል። የህዋ ቱሪዝም የሚታሰብ አይደለም ስትል ተዋናይቷ ኦሊቪያ ሙን ትተቻለች። የህዋ ተመራማሪው ቲም ፒንክ በበኩሉ ሰዎች ህዋን በመጎብኘታቸው ስለ አየር ንብረት ለውጥ መረጃ መስጠትን ጨምሮ አዎንታዊ ውጤት ይኖረዋል ሲል ይከራከራል። የህዋን ሳይንስ ተጠቅሞ የምድራችንን ህይወት ማሻሻል እደግፋለሁ፣ የህዋ ጉዞ ችላ ሲባል አዝናለሁ ሲል በግላስጎ በተካሄደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ በኮፕ 26 ላይ ተናግሯል። ለመጀመሪያ ጊዜ ወደ ጠፈር ለመጓዝ የተመዘገበው ባለሀብት ስፔስ ኤክስ የተሰኘው ኩባንያ ቱሪስት ሆኖ በመጀመሪያ ወደ ጨረቃ የሚሄደው ደንበኛ የ42 ዓመቱ ጃፓናዊ ቢሊዮነር ያሱካ ማዚዋ እንደሆነ ያስተዋወቀው በ2018 ነበር። ጨረቃን የሚጎበኘው ይህ ጃፓናዊ ቱሪስት ወደ ጨረቃ የሚመጥቀው ኩባንያው እንደ አውሮፓውያኑ አቆጣጠር በ2016 ይፋ ባደረገበት መርሃ ግብሩ መሰረት መሆኑ ተገልጿል። ይህ ጉዞ ይፋ የተደረገው በ2018 ኒውዮርክ ላይ ሲሆን ኩባንያው ወደ ህዋ የመጓዝ ህልም ላላቸው በየዕለቱ መሄድ እንዲችሉ ለማድረግ ይህ ወሳኝ እርምጃ ነው ብሏል። ሚስተር ማዚዋ ባለፈው ዓመት ኒውዮርክ ላይ ተደርጎ በነበረው ጨረታ ለአንድ የስዕል ስራ 110.5 ሚሊዮን ዶላር መክፈሉን ተከትሎ የመገናኛ ብዙሃን ርዕስም ሆኖ ነበር። ቢሊዮነሩ ወደ ህዋ በሚያደርገው ጉዞ ከተለያዩ የዓለም ክፍሎች የተውጣጡ 6 ወይም 8 አርቲስቶች አብረውት እንዲጓዙ እንደሚጋብዝም አስታውቋል። ወደ መሬት ሲመለሱ የሆነ ነገር እንዲሰሩ ይጠየቃሉ። እነዚህ የሚሰሩ ምርጥ የጥበብ ውጤቶች ለሁላችንም መነሳሳትን ይፈጥራሉ በማለት ቢሊዮነሩ ለጋዜጠኞች ተናግሯል።